በኢትዮ ሱዳን ድንበር አካባቢ ከፍተኛ ጉዳት የተመዘገበበት ውጊያ መደረጉ ተሰማ። ጄኔራሉ ህዝቡ በየቤቱ ይዋጋለን ሲሉ ተደምጧል። ጋሸናን ጨምሮ በተለያዩ ስፍራዎች በተፈጸሙ ጥቃቶችም ሰብአዊ ጉዳቶች አጋጥመዋል። በአማራ ክልል ጦርነቱ አርሶ አደሩ፣ የንግዱ ማህበረሰብም ሌላውም ዜጋም ነገሩ ከአቅሙ በላይ መሆኑን እየገለጸ ወደ ፈጣሪ መጠየቅ ከጀመረ ሰነባብቷል። እንዲያው ቡሬ ደርሶ መምጣት ይናፍቀኛል። እንዲያው ጅጋ ደርሶ መምጣት ይናፍቀኛል በነጻነት። አሬ ፈጣሪ ያለ ወደት እየነ ነው። ቀየው ላይ ክፍለ ጦር ያሰማሩበት የልጆቹን መማሪያ በድሮን ያወደሙበት በየዕለቱ ማሳውን አውደው ያደረጉበት የብልጽግና መሪዎች ግን ሰላም የጠፋ የመሰለ አእምሮ ውስጥ ነው እያሉ ቀጥሏል። አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። የክልሉ የሰላም እጦት ግን አእምሮ ውስጥ ሳይሆን መሬት ላይ ነው። ዛሬ በኢትዮ ሱዳን ድንበር ቀጠና መተማ ወረዳም በተለይም መሻሃ በተባለ ስፍራ የተደረገው ውጊያ ደግሞ የዚህ ጦርነት ዕለታዊ መገለጫ ነው። የመንግስት ወታደሮች በከፍተኛ ቁጥር ወደ አካባቢው ማቅናታቸውን ተከትሎ የፋኖ ታጣቂዎች ደግሞ አስቀድመው ያደረጉትን ዝግጅት ጋር ተያይዞ ውጊያው ተቀስቅሶም ከፍተኛ ነው የተባለ ሰብአዊ ጉዳት በሁለቱም ተዋጊ ወገኖች በኩል እንዲደርስ ምክንያት መሆኑ ተነግሯል። የፋኖ ኃይሎች በመቶዎች የሚቆጠሩ የመንግስት ወታደሮች የተገደሉበት አሊያም የቆሰሉበት እንዲሁም በደርዘን የሚቆጠሩት ደግሞ የተማረኩበት ነው ይላሉ። ከዚህም ባሻገር ዲሽቃና ብሬንን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች የተገኘበት ስለመሆኑ ገልጿል። ከብልጽግናው መንግስት በኩል የተባለ ነገር ባይኖርም ሌሎች የፋኖ ኃይሎች ጥቃቶች ደግሞ በከተሞች ውስጥ ጭምር የደረሱ ናቸው። የብርጋዴር ጀነራል ተፈራ ማሞ ኃይል በሚንቀሳቀስበት ሰሜን ሸዋ ዞን አረርቲ በተባለች ከተማ ውስጥ በአካባቢው የጸጥታ ኃይሎች ላይ በሌሊት ጥቃት መከፈቱ ተሰምቷል። ከሰሞኑ በአማራና ኦሮሚያ ክልል አዋሳኝ ቦታዎች ላይ ጭምር ጥቃቶች መመዝገባቸው የሚዘነጋ አይሆንም። ሌላኛዋ ከተማ ደግሞ የሰሜን ወሎና ደቡብ ጎንደርን በማስተሳሰር ስትራቴጂክ ቦታ ተደርጋ የምትጠቀሰው ጋሸና ስትሆን የፋኖ ኃይሎችም ወደ ከተማዋ ገብተው ጥቃት አድርሰዋል ተብሏል። መሰል ጥቃትን ካስተናገዱ የክልሉ አካባቢዎች መካከል ደቡብ ጎንደር እስቴና ደራ ወረዳዎች፣ መካነ ኢየሱስና አርብ ገበያ የሚነሱ ናቸው። በእነዚህ ወረዳዎች በተለያዩ ስፍራዎች የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች የሚያደርጉትን ዘመቻ ተከትሎ የተደረጉ ውጊያዎችም እንደቀጠሉ ናቸው። ከከተማ ውስጥ ጥቃቶች ጋር በተያያዘ ከትናንት በስቲያ በሰሜን ወሎ ዞን ቆቦ ከተማ ውስጥ የፋኖ ኃይሎች የአርፒጂ ጥቃት አድርሰው የአካባቢው አመራሮች ላይ ጉዳት ማስከተላቸውን መግለጻቸውም ይታወሳል። እነዚህ ሁሉ ጥቃቶችና ውጊያዎች በሚከናወኑበት ክልል ውስጥ በተለይም በጎጃምና ደቡብ ጎንደር ቀጠና እየዘምቱ ዘንድ የተላኩት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ደግሞ ትናንት የፋኖ ኃይሎችን ባደሩበት መዋል ያቃታቸው ተሳዳጅ ያደረግናቸው ሲሉ ተናግረው ነበር። ከዛ ደግሞ ህዝቡ በየቤቱ እነዚህን ኃይሎች ይዋጋላቸው ዘንድ ሲጠይቁ ነው የተሰሙት። አጽዱ፣ ቤታችሁ ውስጥም ጎረቤትም ግጠሙልን በማለት ቤታችሁ ውስጥ ያሉትን የጽንፈኛ ተላላኪዎች አጽዱ፣ ጎረቤታችሁ ያሉትን ማጽዳት፣ እርስ በርስ ማዋጋት፣ እንደቅማል ማራገፍ ወዘተም ብልጽግናዊ ፖሊሲዎች ናቸውና እኒህ ጀነራልም አባት ቤቱ ውስጥ ከልጁ ጋር አሊያም ዘመድ ከጎረቤቱ ጋር አንዱ አንዱን ያጸዳ ዘንድ መጠየቃቸው እንግዳ አይሆንም። ይህ በእንዲህ እንዳለ የፋኖ ኃይሎች በሁለት ጉዳዮች ላይ ምላሽ ሰጥቷል። የመጀመሪያው ብልጽግና በሀጎስ መስፍን የሚመራው ኃይል እጅ ሰጠን ያለበት ጋር የተያያዘ ነው። ሌላኛው ደግሞ ምርኮኞችን የተመለከተም አገዛዙ ጀነራል ምግባይ ኃይለ በአማራ ክልል የተለያዩ ዞኖች የፋኖ ኃይሎችን አደራጁብን ካለ ከወራት በኋላ ትናንት ደግሞ በዋናነት በዋልድባ ቀጠናም በሀጎስ መስፍን የሚመራው ጽንፈኛው ቡድን አመራርና አባላት እጅ ሰጡ ማለቱ ይታወሳል። የፋኖ ኃይሎች እጅ እየሰጡ ነው ከሚባልላቸው ታጣቂዎች ጋር በተያዘም በተከታታይ እያቀረቡት ያለው ምላሽ ቀጥሎ በዚህ ብልጽግና ከ160 በላይ ጽንፈኛ በትግራይ ቀጠና እጅ ሰጠ ማለቱን በተመለከተ ማብራሪያ አቅርቧል። እጅ ሰጡ የተባሉት በመቶዎች የሚቆጠሩ ታጣቂ ኃይሎችን እንደማያውቋቸው በመግለጽ ሌላኛው ማብራሪያቸው ደግሞ ከምርኮኞች ጋር የተያዘ ነው። ከወራት በፊት በተለይም በሰሜን ወሎ ዞን በተደረገው ውጊያ በመቶዎች የሚቆጠሩ የመከላከያ ሰራዊቱ አባላት በፋኖ ኃይሎች መማረካቸው ይታወሳል። ዓለም አቀፉ የቀይ መስቀል ተቋምም ቢያንስ በከፋ ሁኔታ ውስጥ የነበሩትን 16 የመንግስት ኃይሎችን መቀበሉንና ማከሙን መግለጹም አይዘነጋም። የፋኖ ኃይሎች አሁንም በርካታ ምርኮኞች እጃቸው ላይ እንዳሉ አንስተው
ቀይ መስቀልን ጨምሮ ተቋማት እንዲረከቧቸውን በድጋሚ ጥሪ አቅርበዋል። አገዛዙ ምርኮኞችን ደጋግሞ ክዷል። በድሮን የገደላቸው ምርኮኞችም አሉ። እነዚህ የድሮን ጥቃቶች ሰለባ ካደረጋቸው ውስጥ ደግሞ ከ2 ወራት በፊት አካባቢ በተደረገ ውጊያም የፋኖ ኃይሎች ማረክ ናቸው ያሏቸው የ12ኛ ክፍለ ጦር አመራር የሆኑት ሌትናንት ኮሎኔል ዘሪሁን ማሞ ይገኙበታል ሲሉ ገልጸው ነበር። እኒህ የፋኖ ኃይሎች በድሮን እንደተገደሉ የገለጿቸው ኮሎኔል ከሳምንታት በፊት እንዴት አንድ መንግስት ነኝ የሚል አካል የራሱን ሀገር ሰዎችና የጤና ባለሙያዎችን በድሮን ይገላል በሚል ተናግረው እንደነበርም ይታወሳል። ትግራይን አድቅቆ የማንበርከክ ተግባር የ4 ኪሎ መንግስት እየፈጸመ ስለመሆኑ የክልሉ ጊዜያዊ አስተዳደር ገለጸም። ጀነራሉ ለሰላም ብለን የትኛውም ሉዓላዊነታችንን አንሸጥም አንደራደርም ሲሉ ተናግሯል። በትግራይ ክልል የብልጽግናው መንግስት እያደረጋቸው የሚገኙት ክልከላዎችና ከበባዎች እንደዚሁም የጦርነት ዛቻዎች ያለፉት ወራት ጉዳዮች ሆነው ቀጥሏል። ባለፉት ተከታታይ ቀናትም የትግራይ እውቅ ግለሰቦች ያደረጓቸው ንግግሮችም በክልሉ ያለውን ቀውስ የሚያመላክቱ ሆኗል። የህወሓትና ጊዜያዊ አስተዳደሩ ምክትል የሆኑት አቶ አማኑኤል አሰፋ ደግሞ ቀጣዩ ሆኗል። የአብይ አህመድ መንግስት ፍላጎት ትግራይን አድቅቆ ማንበርከክ ነው ሲሉ በመናገር የፕሪቶሪያውን ስምምነት መተግበር ሲገባው ጄኖሳይዱ መልኩን ቀይሮ እንዲቀጥል ሆኗል የሚሉት እኒህ ሰው የዳግም ግንባታ ስራው ቀርቶ የጸደቀ በጀትን ከልክሎ የመንግስት ሰራተኛንም ደሞዝ እያገሩ ማስራብ ነው የተያዘው። ይህ አንድ የዘር ማጥፋት ማስፈጸሚያ ስልት ነው ሲሉ አብራርቷል። ኩሉ ነገርና በቀጥታ በኩናት በወራር بكبان أزوان كل نجارنا سينا هنا أبسم مع بريتورياتنا نجاراتنا بنور كم اللاسو أبتقراي زواج حاسب أو عنوات ሁሉም ነገር በጄኖሳይድ ጦርነቱ የደረሰው ኢኮኖሚያዊ ውድመት በካሳና መልሶ ግንባታ እንዲስተካከል ነበር ተስፋ ያደረግነው። ነገር ግን አሁን እየተፈጸመብን ያለው ክልሉን ሙሉ በሙሉ ማድቀቅና ማንበርከክ ነው። ይህ ደግሞ በጀት በመከልከል የልማትና የፋይናንስ ተቋማት የባንክ ሂሳባቸውን በመዝጋት ነዳጅ በመከልከል ከባንኮች ብድር የወሰደው የንግድ ማህበረሰብ አባላትንም ምህረትና ካሳን ጨምሮ በጦርነቱ ላጋጠመው ጉዳት ከመስጠት ይልቅ ተደራራቢ ወለድን እንዲከፍሉ ማስገደድ ነው ያለው። ሌላ ክልል ያለች እናት ቢያንስ መድኃኒት ሲላክላት የትግራይ እናት የምትከለከልበት፣ በሌላው የሀገሪቱ አካባቢ ያሉ ህፃናት የሚማሩበት በጀት ሲላክ የትግራይ ህፃናት የሚታገሉበት፣ አርሶ አደሩ እንዳያርስ ግባቱ የታገደበት፣ የመንግስት ሰራተኛውም እንዲራብ ደሞዝ የለህም የሚባልበት ሁኔታ ነው እየተፈጠረ የሚገኘው። ግዛቶቻችንን ተከልክለን ተፈናቃዮች ወደቀያቸው ሳይመለሱ የዛ ጦርነት ጥፋቶችም ፍትህ ተነፍቆም ነው ይሄ ሁሉ ነገር እየሆነብን ያለው። زواج حاسب أو عنوات አቶ አማኑኤል የትግራይ ህዝብ ሌሎች አስከፊ ጊዜዎችን አሳልፏል፣ ይህንንም ያልፈዋል ሲሉ አለቃቸው ጀነራል ታደሰ ወረደ ደግሞ በትግራይ ያሉ ችግሮችን መሸከም በማይቻልበት ሁኔታ ላይ ደርሰናል ሲሉ ተደምጧል። ከሁሉም አካባቢዎች የተጠሩ አመራሮች ግምገማ ላይ ጀነራሉ ባቀረቡት ማብራሪያም በትግራይ የውስጥም የውጭም ችግሮች ከጊዜ ወደ ጊዜ እየጨመሩ ስለመሆናቸው አስረድቷል። ለሰላም ብለን የትኛውንም ሉዓላዊ ግዛታችንን አንሸጥም አንደራደርም የሚሉት ጀነራሉ ነገር ግን ጦርነትን ለማስቀረት የምንችለው ሁሉ እናደርጋለን፣ ይህንን ደግሞ ከጎረቤት ክልሎችና ከፌደራል መንግስቱ ጋር በመሆንና በመቀራረብ የሚፈጸም ነው ሲሉ ስለመግለጻቸው የክልሉ የመገናኛ ብዙሃን ዘግቧል።